የሺህ ዓመት መንግስት። በቤተ ክርስቲያን አስተምሮ መሰረት ጊዜ ፍጡር ነው። የመጽሐፍ ቅዱስ መክፈቻ አረፍተ ነገር በመጀመሪያ በሚል ቃል የሚነሳ ነው። ይህም ቃል የጊዜን ከፍጡራን መፈጠር ጋር አብሮ መገኘት ያመለክታል። የጊዜ ዋነኛ ጥቅም ለሰው ልጅ ምድራዊ ኑሮ ነውና ከህልፈተ ዓለም ጋር አብሮ የሚያልፍ ነው። በሌላ አነጋገር እንደ ማንኛውም ፍጡር ሁሉ ጊዜም መጀመሪያና መጨረሻ አለው ማለት ነው። ሆኖም አንዳንዶች ይህንን ሐሳብ በሚቃረን መልኩ ከትንሣኤ ጉባኤ በኋላ ክርስቶስ ምድራዊ መንግስት መስርቶ ይነግሳል፣ ቅዱሳኑንም በምድር ላይ ታላቅ ክብርን ተጎናጽፈው ለ1000 ዓመት አብረው ይነግሳሉ የሚል እምነት አላቸው። ሐሳቡ በራእየ ዮሐንስ ምዕራፍ 20 ላይ የተቀመጠውን ኃይለ ቃል በመምዘዝና የቃሉን እማሪያዊ ትርጉም ወይንም የቃል በቃል ፍቺ በመከተል የተፈጠረ ቢመስልም በዋናነት ግን ቀደም ባሉት ዓመታት አይሁድ በራሳቸው ፈጥረው ካቀነቀኑት ህልም መሰል እምነት የተቀዳና ቀጥሎም ከኦርቶዶክሳዊ አስተምሮ ያፈነገጡ ግኖስቲካውያን ያስፋፉት ሐሳብ ያሳደረው ተጽዕኖ ነው። በዚህ ጽሑፍ የተለያየ አቀራረብ ያለውን የተለያዩ ወገኖች የሺህ ዓመት አስተምሮ እንቃኛለን። በመጨረሻም የቅድስት ቤተክርስቲያንን ቀዋሚ ትምህርትና የዮሐንስ ራእይ መንፈሳዊ ትርጓሜን እንረዳለን። አውሳቢዮስ እንደዘገበው ከጥንት ሊቃውንት መካከል አንዳንዶቹ ከትንሣኤ በኋላ ስለሚኖረው የሺህ ዓመት ምድራዊ መንግስት ያምኑ ነበር። ሰማዕቱ ዮስጢኒዮስም በተመሳሳይ መልኩ ከማመን አልፎ ይህን አቋም የሚቃረን ሐሳብ ያላቸውን ሰዎች ትክክለኛውን የክርስትና ተስፋ ያልተቀበሉ እምነተ ጎዶሎች ናቸው ሲል ጽፏል። ጨምሮም እኔና ሌሎች ትክክለኛ ክርስቲያኖች የሆንን ሁሉ የሙታን ትንሣኤ ስለመኖሩ እርግጠኞች ነን። ከዚያም ተከትሎ የሚኖረውን የኢየሩሳሌም መታነጽ፣ የመሲሁን ንግስናና የመንግስቱን መስፋፋት ነቢያት የሆኑት ሕዝቅኤልና ኢሳይያስ ሌሎቹም እንደገለጹት የሚፈጸመውን ሁሉ እናምናለን። በዘመኑ የነበሩ ብዙዎች ሊቃውንት ይህን ሐሳብ ሲያራምዱ እንደ ምክንያት ያቀርቡት የነበረው ዋና ነገር በዚህ ዓለም መከራን የተቀበሉ ጻድቃን በዚሁ ዓለም ካሳን ካላገኙ መለኮታዊ ፍርድ ፍትሐዊነት ያጣል የሚል ነበር። እንዲሁም በራእየ ዮሐንስ ከተጠቀሰው የሺህ ዓመት ነገር በተጨማሪ በትንቢተ ዳንኤልና ኢሳይያስ የተጠቀሱት ትንቢቶችን መነሻ በማድረግ ለሐሳባቸው መደምደሚያነት ተጠቅመዋል። ከዚሁም ጋር ጌታችን ከትንሣኤው በኋላ ለሐዋርያት ነገር ግን እላቸዋለሁ በአባቴ መንግስት ከእናንተ ጋር ከዚህ ከወይን ፍሬ አዲሱን እስከምጠጣበት እስከዚያን ቀን ድረስ ከዛሬ ጀምሮ አልጠጣውም ያለውን በመውሰድና በራእይ እርሱም ወደ በጉ ሰርግ ራት የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ ካለው ጋር በማዛመድ ከትንሣኤ በኋላ መብል መጠጥ ይኖራል በሚል ተርጉመው ይህንንም ከሺህ ዓመቱ ምድራዊ ንግስ ጋር በማያያዝ ያ ዘመን ተድላ ሥጋ የሚደረግበት የበዓል ዘመን ነው የሚል ሐሳብ ያቀረቡ ሊቃውንት ይገኛሉ። የዚህ ሐሳብ ተመሳሳይ ሀገራትን በቀደምት ሊቃውንት ዘንድ ሞሳህ ዘደብረ ጽዮን በጽዮን ተራራ ላይ የሲሳይ ዘመን በሚል የሚነሳውን አይነት ስለሆነ ምናልባት የመጽሐፍ ቅዱስ ጥቅስን ቃል በቃል ወስዶ የተረጎመው የአንዳንድ ሊቃውንት ተጽዕኖ ሊሆን ይችላል የሚል ሐሳብ ነገሩን የመረመሩ የነገረ መለኮት ሊቃውንት ዘንድ አለ። የቤተ ክርስቲያን ውሳኔ የሺህ ዓመት አስተምሮ ቀስ በቀስ ተቀባይነቱን እያጣ የመጣ ሲሆን የቤተ ክርስቲያን የመጨረሻው አቋምም ሐሳቡን የሚቃወም ሆኖ ጉዳዩ በዚህ እልባት ለማግኘት በቅቷል። በጉባኤ ኒቂያ ወዳግመ ይመጽእ ተብሎ መደንገጉ ይህን ለሺህ ዓመት በምድር ላይ ይነግሳል የሚለውን አመለካከት ለመቃወም ነው። ይህ ትምህርት በ230 ዓመተ ምህረት በተደረገው የኢኮኒየም ጉባኤ የቤተ ክርስቲያን አስተምህሮ አለመሆኑ ተገልጦ ተለይቷል። በ381 ዓመተ ምህረት የተደረገው ጉባኤ ቁስጥንጥንያ ይህንን ጉባኤ ኢኮኒየም ድንጋጌ ተቀብሎ ክርስቶስ በምድር ላይ 1000 ዓመት ይነግሳል የሚለውንም ትምህርት ኑፋቄ መሆኑን ገልጧል። ከዚህ በተጨማሪ ወአልቦ መሐለቅት ለመንግስቱ ማለትም ለመንግስቱ ፍጻሜ የለውም የሚለው የሃይማኖት መግለጫ ይህንን የክርስቶስ ንግስና በ1000 ዓመት ለመገደብ የሚሞከረውን አመለካከት ለመቃወም ተብሎ የታወጀ ነው። የቃሉ ትርጓሜ ቤተ ክርስቲያን ይህንን የሺህ ዓመት ነገር የምትመለከተው መንፈሳዊ ትርጓሜውን በመውሰድ ነው። እሱ አምላካቸው ካልሸጣቸው በቀር አንድ ሰው እንዴት ሺህን ያሳድድ ነበር? ሁለቱስ እንዴት 10,000 ያሸሽ ነበር? የሚለው ኃይለ ቃል ብዛትን እንጂ እርግጠኛ ሂሳባዊ ቁጥርን አመልካች እንዳይደለ ማስተዋል አያስቸግርም። እንዲሁም በብሉይ ኪዳን በነገስታት ፊት የሚቀርቡ ሰዎች የሚናገሩበት ዘይቤ 1000 ዓመት ንገስ በሚለው ውስጥ 1000 የተወሰነ ሂሳባዊ ቁጥርን አመልካች እንዳልሆነ ግልጽ ነው። በዚህ አገባቡ 1000 ያልተወሰነ ረጅም ጊዜን ወይንም ብዛትን ብቻ ያመለክታል። የዮሐንስ ራእይ 1000 ዓመት በተመሳሳይ መልኩ የሚተረጎም ነው።
መጽሐፍ ቅዱስ ይህንን እውነታ የሚያጠናክሩ ተጨማሪ ጥቅሶችን ይዟል። 1000 ዓመት በፊትህ እንዳለፈች እንደ ትናንት ቀን እንደ ሌሊትም ትጋት ነውና፣ እናንተ ግን ወዳጆች ሆይ በጌታ ዘንድ አንድ ቀን እንደ 1000 ዓመት 1000 ዓመትም እንደ አንድ ቀን እንደሆነ ይህንን አትርሱ። ለሚወዱኝ ትእዛዜንም ለሚጠብቁ እስከ 1000 ትውልድ ድረስ ምሕረት የማደርግ እኔ እግዚአብሔር ነኝ። አምላክህ ቀናተኛ አምላክ ነኝ። ከዚህም በመነሳት የቤተ ክርስቲያን ሊቃውንት 1000 ዓመትን በሁለት መልኩ ተርጉመውታል። የመጀመሪያው ዘመነ ስጋዌ ዘመነ ክርስቶስ ወይንም በሌላ አነጋገር ዘመነ ክርስትና ሲሆን ይኸውም ክርስቶስ በምዕመናን አድሮ በቤተ ክርስቲያን የሚኖርበት ዘመነ ሐዲስ ነው። በሁለተኛው ትርጓሜ መሰረት ደግሞ 1000 ዓመት የተባለው ለምዕመናን ምግባቸው የሆነውን የምስራች ቃሉን ጌታችን እንደሚያሰማባት የፍርድ ቀን ናት በሚለው ቃሉ መሰረት ላይ የታነጸ ፍቺ ነው። የበጉ ሰርግ ራት ከትንሣኤ በኋላ የክርስቶስ መንግስት በምድራዊ መብል መጠጥ የሚሆን ተድላ ሥጋ ነው የሚለው ቁሳዊ አመለካከት በበርካታ ሊቃውንት የተነቀፈ ሐሳብ ነው። ይህን ሐሳብ ከነቀፉ ሊቃውንት መካከል ቅዱስ ጄሮምስና ቅዱስ ጎርጎርዮስ ዘኑሲስ ይጠቀሳሉ። ቅዱስ ጄሮምስ በመጽሐፍ ቅዱስ መብል ሁልጊዜ በቁሙ የሚወሰድ እንዳይደለ፣ ነገር ግን ጌታችን በወንጌል ለእኔ መብሌ የላከኝን ፈቃድ መፈጸም ነው ብሎ የገለጸው እንዲሁም በነቢይ ጌታ እንዴት እንደሆነ ቅመሱና እዩ እንደተባለ በማውሳት የዘላለም ምግብ አምላክ እንጂ ምድራዊ ምግብ እንዳይደለ ይገልጻል። ዘላለማዊ የሆነ አካል ፈራሽና በስባሽ የሆነ ምድራዊ ምግብን ተመግቦ ሕይወትን ሊያገኝ ይችላል ብሎ ማሰብ ትክክል አለመሆኑን በግልጽ ይከራከራል። ቅዱስ ጎርጎርዮስን በበኩሉ ከትንሣኤ በኋላ ስለሚኖር መብል መጠጥ ተቃውሞውን ሲገልጥ ምናልባት አንዳንዶች ሰው በቀደመ ተፈጥሯዊ ማንነቱ መኖሩን ሊጠራጠሩ ይችላሉ። ምክንያቱም የቀደመ ማንነታችን በመብል በመጠጥ ሲሆን የኋለኛው ግን ከዚህ ሁሉ የነጻ ነውና ይላል። ቅዱስ ጎርጎርዮስ ዘኑሲስ የሰው ልጅ ምንም አይነት ምግብ ሳያስፈልገው በእግዚአብሔር ምስጋናና ተመስጦ ብቻ ለዘላለም መኖር እንደሚችል ለማስረዳት የሙሴን ሕይወት አብነት ይጠቅሳል። ሙሴ ሕገ ኦሪትን ለመቀበል ወደ ተራራ ሄዶ በነበረ ጊዜ 40 መዓልትና 40 ሌሊት ካለምንም ምግብና መጠጥ ቆይቷል። በምድር ሆኖ ሳለ ከእግዚአብሔር ጋር በመገናኘቱ የተነሳ ምግብ ሳያስፈልገው መኖር እንደቻለ ሁሉ ከትንሣኤ በኋላ ደግሞ ከዚህ የበለጠው ይሆናል። ጎርጎርዮስ ሰማያዊ ምግብ ከምድራዊ ምግብ ፍጹም የተለየ መሆኑን ገልጿል። ከድቀት በፊት በገነት መኖሯ የተገለጠው የሕይወት ዛፍም ሆነች በዮሐንስ ራእይ ያለው የሕይወት ምግብ መንፈሳዊ ትርጉም ከእግዚአብሔር ጋር መሆንን፣ እርሱን የማወቅ ጥበብንና በእርሱ ደስ መሰኘትን የሚያመለክት ነው ይላል። በመጽሐፈ ምሳሌ እርሷን ለሚይዟት የሕይወት ዛፍ ናት፣ የተመረኮዘባትም ሁሉ ምስጉን ነው የሚለውን ኃይለ ቃልም ጠቅሶ አነጻጽሯል። የ1000 ዓመት ሐሳብ ቋሚ ያለመሆኑ ምክንያት የ1000 ዓመት ሐሳብ የመጽሐፍ ቅዱስ አነባበብንና አተረጓጎምን በሚገልጥ መልኩ የተፈጠረ ነው። የሐሳቡ የመጀመሪያ ስህተት ቃል በቃል መተርጎም የሌለበትን ክፍል ቃል በቃል የመተርጎም አዝማሚያ መከተሉ ነው። በተለይ የዮሐንስ ራእይ የሕግ መጽሐፍ ባለመሆኑ በምሳሌያዊ መልክ የቀረቡ ጉዳዮች መንፈሳዊ ትርጉማቸው እንጂ በቀጥታ ቃል በቃል ሊወሰዱ አይገባም። በሁለተኛ ደረጃ ደግሞ የ1000 ዓመት ሐሳብ በመጽሐፍ ቅዱስ ውስጥ አንድ ጊዜ ብቻ የሚጠቀስ በመሆኑ ከሌሎች በርካታ ጥቅሶች ጋር እንዲግባባ ሆኖ መተርጎም ይገባዋል እንጂ ሌሎች በርካታ ጥቅሶች ለአንዱ ብቸኛ ጥቅስ ተገዢ በማድረግ ለመተርጎም መሞከር ስህተት ላይ የሚጥል ነው። በተለይ ኦርቶዶክሳዊው የትርጓሜ መንገድ አንድን ጥቅስ ከአጠቃላዩ የመጽሐፍ ቅዱስ ሐሳብ ጋር በመቃኘት የሚከናወን ነው። በሌላ በኩል ሐሳቡ ከአጠቃላዩ የመጽሐፍ ቅዱስ ሐሳብ ጋር የሚጣረስ ነው። የመጽሐፍ ቅዱስ ዋነኛ ሐሳብ ከትንሣኤ በኋላ የመጨረሻ ፍርድና ዘላለማዊ ሕይወት እንደሚከተል የሚያወሳ እንጂ ከአንድ በላይ ትንሣኤ መኖሩን ወይንም ከትንሣኤ በኋላ ምድራዊ ሕይወት መኖሩን የሚገልጥ አይደለም። ይህ የ1000 ዓመት ሐሳብ የቤተ ክርስቲያን አስተምህሮ አለመሆኑ ተለይቶ የወጣበት ሌላው ምክንያት መጽሐፍ ቅዱሳዊ ባለመሆኑ ይልቁንም የአይሁድና የግኖስቲኮች ፈጠራ መሆኑ መታወቁ ነው። አይሁድ በወቅቱ በነበረባቸው ፖለቲካዊ ችግሮች ምክንያት ምድራዊ ገዢዎቻቸውን አስወግዶ እነርሱም በነጻነት በክብር የሚያኖራቸው ምድራዊ ንጉሥ በመፈለጋቸው ምክንያት ይህን ሐሳብ ፈጥረዋል። ግኖስቲኮች ደግሞ ሐሳባቸው በጣም የተለያየ እንደመሆኑ መጠን አንዳንዶቹ ስጋንና ምድራዊ ሕይወትን የሚጸየፉ በመሆናቸው ከትንሣኤ በኋላ ምድራዊ ስጋችን ሕልውና አይኖረውም ሲሉ፣ ሌሎች ደግሞ ከትንሣኤ በኋላ ለ1000 ዓመታት ክርስቶስ የሚነግስበትና ቅዱሳንም አብረው የሚነግሱበት ምድራዊ ኑሮ አለ የሚል ከመጀመሪያው ሐሳባቸው ሙሉ በሙሉ የተቃረነ ሌላ ጽንፈኛ አቋም አራምደዋል። ቤተ ክርስቲያን ግን ትክክለኛውን መንፈሳዊ ጎዳና ብቻ የምትከተል በመሆኑ ሐሳቡን በጊዜ ነጥላ በመለየት እውነቱን አንጽታለች። በመሆኑም ከዚህ ቀጥተኛ ትምህርት ማፈንገጥ ከቤተ ክርስቲያን መውጣትና የሌሎችን መፈለግ መከተል ይሆናል። የ1000 ዓመት አስተምህሮ የቅዱሳን ዋጋ ምድራዊ ነው የሚል ሐሳብ ያዘለ ነው። ዘላለማዊ ሕይወት ወይንም የእግዚአብሔር መንግስት ሲባል በዚህ ዓለም ተጥለው የነበሩ በግፍ መከራን የተቀበሉ ቅዱሳን በተራቸው የሚበቀሉበት ወይንም አሁን ያጡትን ምድራዊ ክብር የሚያገኙበት ቦታ ማለት አይደለም።
ድህነትንም ከመብል ከመጠጥ ጋር ማቆራኘት ደስታን በተድላ ስጋነት የሚፈርጀው ሄዶኒዝም አመለካከት ነጸብራቅ ነው። የእግዚአብሔር ፍትሐዊነት የሚረጋገጠው ቅዱሳን በምድር እንዲነግሱ በማድረግ አይደለም። ቅዱሳንም ተጋድሏቸውን የፈጸሙት ምድራዊውን ካሳ ተስፋ በማድረግ አይደለም። እንዲያውም ቅዱሳን ዳግም በምድር መኖርን የሚናፍቁት አይደሉም። ሌላው የሺህ ዓመት ሐሳብ ጉድለት የክርስቶስ ንግስና በ1000 ዓመት ብቻ መገደቡ ነው። ከዚህ ጋር በተያያዘ ማርሴሎስ የተባለ መናፍቅ የክርስቶስ መንግስት ፍጻሜ አለው የሚል እምነት አራምዶ ነበር። ሰውየው ስለዚህ አመለካከቱ መነሻ ያደረገውም በኋላም መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ ፍጻሜ ይሆናል የሚለውን ኃይለ ቃል ነው። በዘመኑ የነበሩ በርካታ ሊቃውንት ሐሳቡን የተቃወሙ ሲሆን ከነዚህም አንዱ ዮሐንስ ዘደማስቆ ከትንሣኤ በኋላ ለጻድቃን ፍጻሜ የሌለው ቀን፣ ለኃጥአን ደግሞ ፍጻሜ የሌለው ሌሊት ይሆናል። ታዲያ እንዲህ ከሆነ 1000 ዓመትን እንዴት መቁጠር ይቻላል? በማለት የጊዜ ኃላፊነትንና ከዘመን በላይ መሆንን በጥበብ አስረድቷል። የሌሎቹም ሐሳብ ይኸው በመሆኑ ቤተክርስቲያን አልቦ መሐለቅት መንግስቱ ለመንግስቱ ፍጻሜ የለውም ብላ የምትመሰክር ሆናለች። በጥቅሉ ከትንሣኤ በኋላ አሁን ባለን አእምሮ መጠን ተመሳሳይ ደስታ፣ ተመሳሳይ ኑሮ መጠበቅ አይኖርብንም። እግዚአብሔር ለወዳጆቹ ያዘጋጃት ከአእምሮ በላይ ከህሊና በላይ የሆነች መንግስቱን ነውና ምንም እንኳ የእግዚአብሔር መንግስት ነገር አሁን ላለን አእምሮ በግልጽ ያልተከሰተ ቢሆንም ዞሮ ግን ቁሳዊና ምድራዊ ነገር ሊሆን እንደማይችል ጥርጥር የለውም። ቅዱስ ባስልዮስ ዘቄሳርያ እንዳስተማረው ከትንሣኤ በኋላ የሚኖረው ህይወት ቁሳዊ አይደለ፣ ፍጹም መንፈሳዊ ነው።